አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። የሯጮች አዲስ ተቀናቃኝ በሰዓት 36 ኪሎ ሜትር የሚከንፈው ቦልት የተሰኘው ሮቦት ይፋ ሆነ። አይ እንደነበር ይሄን ዜና ማለት ነው ሻለቃ ኃይሌ ገብረስላሴ ሰሙና እሺ ያው እኔም ልክ አዝመዋ እንደውችን ነገር እንደው ዩሚፍ ቀጀልቻ እንደው ቢሮጥ አይቀርቦም ትላለህ ምልክ እንደው ደራርቱ ምን ትያለሽ? እኔ ከዚህ በኋላ አላሮጥ ጭራሽ አይሮጥም ነው። እኔ ደራርቱ በጣም ነው የምወዳት። እና ከብራታለን። የቻይናው ዚጂያንግ ዩኒቨርሲቲ ተመራማሪዎች ሚረር ሚቴክ ከተሰኘ ተቋም ጋር በመተባበር በሰዓት 36 ኪሎ ሜትር ፍጥነት የመሮጥ ብቃት ያለው ቦልት የተሰኘ ሰው መሳይ ሮቦት ይፋ አድርገዋል ነው የተባለው። እንግዲህ ሰው ይመስላል። ሚቴክ ነው የሰራው አይደል? ሚረር ቴክ ነው ነው ሚቴከር አፈላይ እንደዛ ነው መሰለኝ። ሚረር ቴክ ነው ያልኩት። እንግዲህ በሮቦቲክስ ታሪክ በሁለት እግሩ የሚጓዝ ማሽን እጅግ ከፍተኛው የተባለለት ፍጥነትን በማስመዝገብ አዲስ የዓለም ክብረ ወሰንን ጨብጧል ነው የተባለው። ሮቦት ነው እንግዲህ። በፊት የተሰሩ ሮቦቶች ቀርዛዛ ነበሩ አይታቸው ከሆነ እና ዛው ከሮቦት ጋር ይሩጥ እንጂ ከሰው ጋር ምን አሁን ምን መሰለ በሰው እግርም አልቻሉም። ምስራቅ አፍሪካ ኢትዮጵያና ኬንያ አልቻሉም። ስለዚህ በሮቦት እንምጣሉ። አሁን ራሱ ተተኪ የሚባሉ በጣም ብዙ አትሌቶች አሉ የሚገርሙና እኛ የፈለገ ሮቦት አይደለም ምንም ነገር ቢሰሩ ከኢትዮጵያውያን አትሌቶች ጋር አዎ ምንም ሊነጻጸሩ አይችልም። ያው ሮቦቱ እንግሊዘኛ ከጠየቀ ነው ችግር የሚሆነው። ወደዚህ ነው ስያሜውን ከታዋቂው የጭልፊት ሯጭ ዩሴን ቦልት የወሰደው ይህ ሮቦት 175 ሴንቲሜትር ቁመትና 75 ኪሎ ግራም ክብደት ያለው ነው ተብሏል። አዝሜ በቁመት ይበልጣል፣ ኪሎ ግን እኔ እንጃ። ቁመት ይበልጣል ግን እንትን እኩል ነን። ኪሎ ግራም 75 ችግሩ እሱ ብረት ነው፣ በኪሎ መሸጥ ነው። ምንም እንኳን የሰው ልጅ የዩሴን ቦልትን በሰዓት 44.7 ኪሎ ሜትር በመሮጥ የፈጣንነት ዘውድን እስካሁን እንደያዘ ቢቆይም የዚህ ሮቦት በከፍተኛ ፍጥነት ሳይወድቅ ሚዛኑን ጠብቆ የመሮጥ ችሎታ ግን በዘርፉ ትልቅ እምርታ ተደርጎ ተወስዷል ነው። ያው የቦልት ሪከርድ የሰበረ ሰው የለም እስካሁን። ሰው ሲጠፋ ሮቦት ተሰራ ማለት ነው። በሮቦት ሪከርዱን ሊሰብሩት የሮቦቱ ፈጣሪዎች እንደሚሉት እንግዲህ የቦልት ዋና ዓላማው ቦልት ሲሉ ሮቦቱን ማለት ነው። የሱ ዋና ዓላማ ለታዋቂ አትሌቶች አንድ የብረት ልምምድ አጋር እንደ ብረት ልምምድ አጋር ሆኖ ማገልገል ነው። አሯሯጭ እንደማለት ነው። በጣም ይሄ ምርጥ ነው። በጣም ድሮ ትዝ ይላል። እንደውም ዓላማውን ወደድኩት። በትክክል ድሮ ትዝ ይላል። ግን አዝሜ ኦሎምፒክ ላይ ምናምን የሆኑ ፈረንጆች ምናምን ዝም ብሎ ከፊት የሚመሩ አሯሯጭ ገቡ ስትል ኩላሊታቸውን ይዘው ያቋርጣሉ። አሯሯጭ ይሄ ኩላሊቱን ማይዝ አሯሯጭ። የሚገርመኝ ግን አንድ ካሜራማን አለ ከሯጮች ጋር አብሮ የሚሮጥ አይተዋል። የሚቀድማቸው በእውነት ካሜራውን ትቶ ራሱ ቢሮጥ ኦሎምፒክ አሸንፎ ነበር። የት በደረሰ ነው? አዎ አለመገጣጠም ነው። ወዴት ነው እናት የኛ ካሜራማን ሊሮጥ? አትሌቶች በኦሎምፒክ ደረጃ ያለውን ፍክክር በልምምድ ወቅት እንዲለማመዱ ለማገዝም ያው ታስቦ የተሰራ ሲሆን ይህም የሮቦቲክስ ቴክኖሎጂው በስፖርት ዘርፍ ያለውን ተሳትፎ ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ይታመናል ነው። ገባ ዋጋው እኮ ነው። አሁን አትሌቶቻችን ያስቡበት እንግዲህ ይህ ቴክኖሎጂ የዚህ ቴክኖሎጂ ውጤት ወደፊት የሮቦት የሩጫ ውድድር ሊጀመር እንደሚችልም ፍንጭ ሰጥቷል። ምንድነው እንግዲህ ላንሳተፍ ነው ማለት ነው። ቶሎ መስራት አለብን በእውነት ሮቦት። ወደ ቀጣይ ዜና ስናልፍ ጃፓን በ9 ሚሊዮን ባዶ ቤቶች ቀውስ ውስጥ መሆኗ አሳሳቢ አድርጎኛል አለች። 9 ሚሊዮን ባዶ ቤቶች ባዶ ቤት በክረምት የሌለሽበት አሁን ያሳሰባት ቤት አለ ሰው የለም። አየው ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያቋር ሰው ነው የቸገረኝ ማለት እኮ በጃፓኖች ይሄን በጃፓንኛ ተርጉሞ መጽናናት አለበት። በዓለማችን በኢኮኖሚ ከበለጸጉ ሀገራት ተርታ የምትሰለፈው ጃፓን በአሁኑ ወቅት አኪያ ተብለው የሚጠሩና ባለቤት የሌላቸው ባዶ ቤቶች ቁጥር 9 ሚሊዮን መድረሱ አነጋጋሪ ሆኗል። አላህ አንተ የቀለህ ቤት አንድም የለ 9 ሚሊዮን ባዶ ቤት ጃፓን አለ።
ይገርም። የሀገሪቱ አገር ውስጥ ጉዳይና ኮሚኒኬሽን ሚኒስቴር ይፋ ባደረገው መረጃ መሰረት በጃፓን ከሚገኙት ጠቅላላ መኖሪያ ቤቶች መካከል 14 በመቶ የሚሆኑት ዝግና የተተዉ ናቸው። ሰው የለም እንደ ጃፓን በቃ ፈልሷል። ወዴት? ወደ ኢትዮጵያ። ምን ነው ከጃፓን ወደ ኢትዮጵያ ፈለሱ? ከሰው ቁጥር ምናልባት የቤቱ ቁጥር በልጦስ እንደሆነ በምን ታውቃለህ? የሰው ቁጥር አንሷ። እንግዲህ አንድ ሰው 5 ቤት አይገባም። ለዚህ አሳሳቢ ክስተት በዋናነት የሚጠቀሰው የጃፓን ሕዝብ ቁጥር በከፍተኛ ፍጥነት እየቀነሰ መምጣቱና አረጋውያን ሲሞቱ ቤታቸውን የሚረከብ ወራሽ ማጣታቸው ነው ተብሏል። እንዳልነው ነው እኮ ናሆን እንደው 10 እየሆነ ብንሄድ የወላድ ችግር የለብን። ልጅ በልጅ እናርገው እንዴ 9 ሚሊዮን ቤት እንሙላው እንዴ። እንግዲህ ከዚህ በተጨማሪ ደግሞ ወጣቱ ትውልድ ለስራና ለተሻለ ህይወት ወደ ቶኪዮና መሰል ትልልቅ ከተሞች ሲሰደድ በገጠራማ አካባቢዎች የሚገኙ የቤተሰብ ቤቶች ያለ ጠባቂ ይኖራሉ ማለት ነው። አደራ ቢሰጡት አደራ ይበላሉ። የዘመድ ምናምን ይባልለት ዘመድ የለም። ሌላኛው ምክንያት ደግሞ በጃፓን ህግ መሰረት አንድን ቤት አፍርሶ መሬቱን ብቻ ማስቀረት ቤቱ ካለበት ሁኔታ ይልቅ ከፍተኛ የንብረት ቀረጥ ስለሚያስከፍል ባለቤቶቹ ቤቶቹን ከማፍረስ ይልቅ ዝግ አድርገው እንዲተዋቸው ተገደዋል ተብሏል። የጃፓን መንግስት ይህንን ችግር ለመቅረፍ የአኪያ ባንክ የተባሉ የቤት መረጃ ዝርዝሮችን አዘጋጅቶ ቤቶቹን በጣም በዝቅተኛ ዋጋ አልፎ ተርፎም በነፃ ለሚረከቡ ሰዎች ማስተላለፍ ጀምሯል። ቤታችን አኪያ ነው። ከዚህ በኋላ አለው በረራ ኢትዮጵያ አየር መንገድ የቤት ጉዳይ እኔ ኢምፖርት ራሱ ቢያደርጉልን አሁን ባለ ሀብቶች እነዚህን ቤቶች ከጃፓን ካሉበት ቦታ ወደዚህ አምጥተው ለድሃው ቢያከፋፍሉ ባለ ሀብቶች አስመጡ። ወይ ደግሞ ለምን ድሃውን ኤክስፖርት አያደርጉም? እሱም የተሻለ ነገር እኮ ነው። ሄደን ግብት ነው። ቤትና መኪና ለሁላችን እግዚአብሔር ይስጠን፣ ፈጣሪ ይስጠን የዛሬ መልእክታችን ነው። ወደ ቀጣይ ዜና ስናልፍ ቻይና በረሃማነትን ለመከላከል በፀሐይ ኃይል የሚሰሩ ሮቦቶችን በፍጥነትና በስፋት እያመረተች ነው። ዛሬ ዜናዎቻችን እንዳለ ሮቦቶች ስፖንሰር ያደረጉት ይመስላል። እንግዲህ ቻይና እየተስፋፋ የመጣውን የበረሃማነት አደጋ ለመክታትና የተራቁቱ መሬቶቿን መልሶ ለማልማት በፀሐይ ኃይል የሚሰሩ ዘመናዊ ሮቦቶችን በስፋት ማሰማራቷን አስታወቀች ነው የሚለው። አስበዋል። ሮቦቱ እንግዲህ በረሃ ላይ ወጥቶ እየተከለ አገሳ በሬው የገበሬው ሲል ግን በእውነት ሮቦቶች አደገኛ ቦታዎች ላይ ገብተው ደግሞ ልማቶችን የማልማት ቆሻሻዎችን የማንሳት ነገር በጣም አሁን እኛ ሀገር ቢመጡ ጥሩ ነው። እነዚህ ሮቦቶች እኛ ሀገር ከመጡ ግን እንትን ምናምን ሱቅ ምናምን ቢሸጡ ለምን አይጨምሩብህም? በተለይም በጎቢ በረሃ አካባቢ ያለውን የአሸዋ አውሎ ንፋስ ለመቀነስ የአፈር መሸርሸርን ለመከላከል በሚደረገው ጥረት ላይ ከፍተኛ ሚና እየተጫወቱ ይገኛል ነው የተባለው። እርከን ሁሉ እየሆኑ ነው አፈር እንዳይሸረሸር። ድሮ ትዝ ይልሃል ገበሬዎች ተሰብስበው በድንጋይ ምናና ያው እያሉ እየሰሩ ነው። አሁን እንደዛ ጀምሩ ሮቦቶቹ ያርሳሉ፣ ያስላሉ፣ አይበሉም፣ አይጠጡም። ሳይማሩ ያስተማሩን እንደሚባለው እኮ ነው ሮቦቶቹ። ሳይበሉ ያበሉን ብለን ልንጠራቸው ነውና የአራዳ ቅዳሜ ዜናዎች ይሄን ይመስሉ ነበር። እንግዲህ ናሆሚ አራዳ ቅዳሜ አራዳ ዜና የሳምንቱ ይሄን ይመስል ነበረ። ፍቅርና ሰላም ለሀገራችን፣ ሰላምና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።